ለመድፈኞቹ አርሰናሎች ስለ ካይ ሃቨርትና ስለ ኢብሪቼ ኢዜ ጉዳት ወሳኝ የተባለ መረጃ ወጥቷል። ምክንያቱም ትላንትና ለሁለቱም ተጫዋቾች ምርመራ ተደርጎ ነበር፣ ለካይ ሃቨርትም ለኢብሪቼ ኢዜ ማለት ነው። ታዲያ ወሳኝ የተባለው መረጃ ወጥቷል። ምን ያህል ጊዜ ከሜዳ የሚያርቅ ጉዳት ነው የገጠማቸው፣ በተለይ ደግሞ የካይ ሃቨርት ማለት ነው። በሌላ በኩል ስለ ቪክተር ዮኬሬሽ አንድ አስደንጋጭ ሊባል የሚችል መረጃ እየወጣ ይገኛል። ይህ ጉዳይም በርካታ የአርሰናል ደጋፊዎችን ለሁለት የከፈለ ጉዳይ ሆኗል። በሌላ በኩል አርሰናል ከአትሌቲኮ ማድሪድ ጋር በሚያደርገው ጨዋታ የአትሌቲኮ ማድሪድ ወሳኝ ተጫዋች በጉዳት ምክንያት በጨዋታው ላይ እንደማይኖር መረጃዎች እየወጡ ይገኛሉ። እነዚህን መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አብርሃም ፍቅሬ እንግዲህ ከስቱዲዮ ያደርሳል ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ ማድረግ ብቻ ነው። ምክንያቱም እናንተ ላይክ ስታደርጉ ራሱ ዩቲዩብ ደግሞ ለበርካቶች እንዲደርስ ያደርገዋል ቪዲዮውን። ስለዚህ እኔ እንደዚህ ሰዓቴን እየጠበቅኩ መረጃዎችን በየዕለቱ ወደ እናንተ ለማድረስ እንደምተጋው ሁሉ እናንተም ላይክ በማድረግ ከጎኔ እንድትቆሙ በአክብሮት ጋብዛችኋለሁ። ያልተቀላቀላችሁ ሰብስክራይብ ያላደረጋችሁ የአርሰናልን የመድፈኞቹን ወሳኝ መረጃዎችን በየዕለቱ ለማግኘት በስተመጨረሻም የሌሎች ቡድኖች ወቅታዊ መረጃዎች ይቀርባሉ። ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። ሰብስክራይብ ይደረግ። እንግዲህ ብዙዎቻችሁ ቪዲዮ ስትመለከቱ ያው ሰብስክራይብ ማድረግ ስለምትረሱ ለማስታወስ ያህል ነው። በያላችሁበት ሁሉ እንግዲህ ሰላምታዬን እያቀረብኩ በቀጥታም ወደ መረጃዎቹ ነው የምወስዳችሁ። እንግዲህ መድፈኞቹ የዓመቱ ወሳኝ ምዕራፍ ላይ ይገኛሉ። በሁለት ዋንጫዎች በሁለት እግሮቻቸው እየተጓዙ ከቻሉ ሁለቱንም ዋንጫ አምጥተው ዓመቱን የደስታ ፍጻሜ ለማድረግ ካልሆነ ቢያንስ አንዱን ዋንጫ በማሳካት የአርሰናል ደጋፊዎችን የዓመታት የዋንጫ ጥም ለመመለስ ከፍተኛ ትግል የሚጠበቅበት ሰዓት ላይ ነው የምንገኘው። ሁለቱም የቀሩት ዋንጫዎች ደግሞ እጅግ በጣም ትልልቅ ዋንጫዎች ናቸው። የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ። ታዲያ በኒውካስትሉ ጨዋታ ሁለት የአርሰናል ወሳኝ ተጫዋቾች ጉዳት ገጥሟቸው ነበረ። እነሱም ካይ ሃቨርትስ እና ኢብሪቼ ኢዜ ናቸው። በተለይ የካይ ሃቨርት ጉዳይ እጅግ በጣም አሳሳቢ ነው። ለምን ካላችሁኝ ካይ ሃቨርት በጣም አስፈላጊ ሰው ነው። ብዙዎች አይረዱትም። እንግዲህ ብዙ ጊዜ እንደምላችሁ እንደዚህ አይነት መረጃዎችን ሳቀርብ ብዙዎች ይጠራጠራሉ። ካይ ሃቨርት በጣም በተለይ አሁን ላይ እጅግ አስፈላጊው ሰው ነው። ምክንያቱም ከጠይቃችሁኝ ቪክተር ዮኬሬሽ በአርሰናል ቤት የሚጠበቅበትን እያደረገ አይገኝም። ለዚህ ነው በነገራችን ላይ ክረምት ላይ አርቴታ ቤንጃሚን ሼሽኮ ቢመጣ ይሻላል ሲል የነበረበት ዋነኛ ምክንያት ከመሃል ሜዳ ተጫዋቾች ጋር ሊንክ አፕ እየሰራ ኳሶችን እየተቀበለ እየሰጠ ወደ ግብ እያመጣ የግብ ዕድሎችን በደንብ መፍጠር የሚችል ተጫዋችን ነበር አርቴታ በግልጽ የሚፈልገው ፕረስ የሚያደርግ። በእርግጥ ቪክተር ዮኬሬሽ ፕረስ ማድረግ ላይ ጎበዝ ነው፣ ፈጣን ሩጫዎችን ያደርጋል። የቪክተር ዮኬሬሽ ደካማው ነገሩ ምንድነው? ሊንክ አፕ ማድረግ አይችልም። ተመልሶ እየመጣ ከመሃል ሜዳ ተጫዋቾች ጋር ኳስ በእግሩ መጫወት የሚችል አይነት ተጫዋች አይደለም። ቪክተር ዮኬሬሽ ቲፒካል 9 ቁጥር አጥቂ ነው። እሱ ልክ እንደ ሃላንድ ጎል ውስጥ ማለትም የሳጥን ውስጥ ቆሞ ግቦችን የሚያስቆጥር ወይም በካውንተር ሲመጡ የሚሰጡትን ኳሶች በሩጫ እየመጣም የሚያስቆጥር አይነት ተጫዋች። ለዚህ ነው አሁን በአርሰናል ቤት በጣም እየተቸገረ የሚገኘው። ካይ ሃቨርት ደግሞ ይህንን በደንብ መሸፈን የሚችል ጎበዝ ተጫዋች ነው። የግብ ዕድሎችን በደንብ ይፈጥራል። ታዲያ ትላንትና ለካይ ሃቨርት ምርመራ ተደርጎለት ነበር። ይሄም ደግሞ ለአርሰናል ደጋፊዎች በጣም አስደሳች ሆኗል። ምክንያቱም ጉዳቱ እንደተፈራው ከባድ እንዳልሆነም ተረጋግጧል። በእርግጥ ካይ ሃቨርት በጣም ከበዛ 2 ጨዋታ ካልሆነ ደግሞ 1 ጨዋታ ሊያመልጠው እንደሚችል መረጃዎች ያሳያሉ። በእርግጥ ከምርመራው በኋላ የሚወጡ መረጃዎች እንደሚያሳዩት ሊያመልጠው የሚችለው ጨዋታ የሮቡ የአትሌቲኮ ማድሪድ ጨዋታ ሲሆን ለቅዳሜው የፕሪሚየር ሊግ ወሳኝ የፉልሃም ጨዋታ የመድረስ እድሉ በጣም ሰፊ እንደሆነ ነው መረጃዎች እያሳዩ የሚገኙት። ይህ በነገራችን ላይ ትልቅ ግልግል ነው። ምክንያቱም ሃቨርት ቶሎ የሚመለስ ከሆነ ካሁን በኋላ ባሉ ጨዋታዎች ዮኬሬሽም ሃቨርትም እንደ አማራጭ ስለሚኖራችሁ አንዱን ትጠቀማላችሁ። ስለዚህ ካይ ሃቨርት በፍጥነት መመለስ መቻል አለበት። ጉዳቱ እንደተፈራው እንዳልሆነ እንግዲህ ሃንድ ኦፍ አርሰናል ትላንትና ባወጣው ዘገባ ከምርመራው በኋላ ዘግቦታል ማለት ነው። ሌላኛው ብዙዎቻችሁ ስጠይቁኝ የነበረው የኢብሪቼ ኢዜ ጉዳይ ነበር። ምክንያቱም ኢዜ ማለት የአርሰናል የጀርባ አጥንት ነው። ዘንድሮ እንኳን አርሰናል በሱ ብቻ ስንት ነጥቦችን አገኘ? ወደ ኋላ ሄዳችሁ ብትመለከቱ ወደ 12 ወደ 15 የሚጠጉ ነው ነጥቦችን በኢብሪቼ ኢዜ አማካኝነት አርሰናል አግኝቷል።
አርሰናል ክሪስታል ፓላስን ሲያሸንፍ በኢዜ ብቸኛ ግብ ነበር። ቶተናም ላይ በሁለቱም ጨዋታዎች አስደናቂ የነበረው ኤዜ ነበር። ኒውካስትልን ሲያሸንፍ በኢዜ ጎል ብቻ ነበረ። በሻምፒዮንስ ሊግ ባየር ሊቨርኩሰንን ድል ሲያደርግ በኢዜ ጎል ነበረ። እነዚህን ስትመለከቱ ኤዜ በርካታ ጥቅሞችን በአርሰናል ቤት እየሰጠ የሚገኝ ወሳኝ ተጫዋች ነው። ታዲያ ኢዜ ምንም አይነት አሳሳቢ ጉዳት እንዳልገጠመው ከትላንትና ምርመራ በኋላ ተረጋግጧል። ለሻምፒዮንስ ሊጉ የአትሌቲኮ ማድሪድ ጨዋታም ዝግጁ እንደሆነ ከምርመራው በኋላ የወጡ መረጃዎች እያሳዩ ነው የሚገኙት። ስለዚህ ሮብ ዕለት በሻምፒዮንስ ሊጉ እንግዲህ ኤብሪቼ ኢዜን የመመልከታችን እድል እጅግ በጣም ሰፊ ነው። በነገራችን ላይ አርቴታ ከኦዲጋርድ እና ከኢዜ ምናልባትም በሻምፒዮንስ ሊግ ለአንዳቸው እረፍት ሊሰጡ እንደሚችል መረጃ የወጣ ነው የሚገኘው። ምክንያቱም ቀጣይ ቅዳሜ በጣም ወሳኝ የሆነ የፕሪሚየር ሊግ ጨዋታ አለበት በኤምሬት ከፉላም ጋር ማለት ነው። ስለዚህ አርሰናል በተቻለው አቅም ኦዲጋርድን ወይ ኤዜን ለአንዳቸው እረፍት ሰጥቶ ለማጫወት እያሰበ እንደሚገኝ መረጃዎች ይገኛሉ። ወይ ኦዲጋርድን 10 ቁጥር አድርጎ በኢዜ ቦታ ራሱን ማርቲኔሊን ወይ ትሮሳርድን በማስገባት ለኢዜ እረፍት ለመስጠት፣ ካልሆነ ደግሞ ኢዜን በ10 ቁጥር ላይ አስገብቶ ኦዲጋርድን እረፍት ለመስጠት ሀሳቦች እንዳሉ የሚወጡ መረጃዎች ያሳያሉ። በአትሌቲኮ ማድሪድ በኩል እንግዲህ እጅግ በጣም ወሳኙ የአትሌቲኮ ማድሪድ የመሃል ሜዳ ተጫዋች ጉዳት እንደገጠመው ተረጋግጧል። እንግዲህ ይህ ተጫዋች በነገራችን ላይ በጣም ለአትሌቲኮ ማድሪድ የጀርባ አጥንት የሆነው ተጫዋች ፓብሎ ባሪዮስ ነው። እንግዲህ ፓብሎ ባሪዮስ እንደምታውቁት የአትሌቲኮ ማድሪድ ምርጡ የመሃል ሜዳ ተጫዋቻቸው እንደሆነ ይታወቃል በዘንድሮው የውድድር ዓመት። ታዲያ ማርካ ትላንትና ይዞት በወጣው ዘገባ ፓብሎ ባሪዮስ ከአርሰናል ጋር የሚደረጉት ሁለቱም ጨዋታዎች የዋንዳ ሜትሮፖሊታኑም በአትሌቲኮ ማድሪድ ሜዳ የሚደረገው ማለት ነው፣ እንደዚሁም በኤምሬት ለንደን በሚደረገው ጨዋታ ሁለቱም ጨዋታዎች እንደሚያመልጠው ባሪዮስ ማርካ ትላንትና ይዞት የወጣው ዘገባ ያሳያል ማለት ነው። ይህም እጅግ በጣም ለአርሰናል ጥሩ የሚባል መረጃ ነው። እንግዲህ ወደ ቪክተር ዮኬሬሽ መረጃ ልውሰዳችሁ። ምንድነው የተሰማ የሚገኘው አነጋጋሪና የአርሰናል ደጋፊዎችን ለሁለት የከፈለው መረጃ የሚለውን ስንመለከት አርቴታና አርሰናል ውስጥ የሚገኙ አንዳንድ ሰዎች በቪክተር ዮኬሬሽ አቋም ደስተኛ አይደሉም። ቪክተር ዮኬሬሽ ከጊዜ ጊዜ የፕሪሚየር ሊጉን ጫና ተቋቁሞ ፕሪሚየር ሊጉን ይለምዳል ተብሎ ቢጠበቅም በዘንድሮው የውድድር ዓመት ፕሪሚየር ሊጉን ለመልመድ እጅግ እንደከበደው በርካታ ጨዋታዎች ይመሰክራሉ። ታዲያ ቪክተር ዮኬሬሽን የሚተካ አጥቂ ገና ካሁኑ በገበያ ላይ እየተፈለገ እንደሚገኝ ነው የተረጋገጠው። ታዲያ አርሰናሎች በጣም ወሳኝ የሚባል አጥቂን የሚያመጡ ከሆነ በክረምቱ ቪክተር ዮኬሬሽን ጭምር በጥሩ ገንዘብ ለመግዛት የሚመጣ ቡድን ካለ ለመሸጥም ሊያስቡ እንደሚችሉ መረጃዎች እያሳዩ ይገኛሉ። በተለይ አርሰናል እንደ ጁሊያን አልቫሬዝ ያሉ ተጫዋቾችን ማግኘት የሚችል ከሆነ ዮኬሬሽን ለመሸጥ እቅድ ላይ እንደሚገኝ መረጃዎች እያሳዩ ይገኛሉ ማለት ነው። ያው እጅግ በጣም የሚያሳዝን ነው። ቪክተር ዮኬሬሽ በተለይ ከፍተኛ ትችት እየተሰነዘረበት የሚገኘው በኒውካስትሉ ጨዋታ በቀላሉ ለሳካና ለማርቲኔሊ እየሮጡለት መስጠት የሚችለውንና ጨዋታውን መግደል የሚያስችለውን ኳስ በማባከኑ ነው። በርካታ የአርሰናል ደጋፊዎች በአሁኑ ሰዓት ከፍተኛ ትችት እየሰነዘሩበት የሚገኘው ቪክተር ዮኬሬሽ ላይ ማለት ነው። ዮኬሬሽ እንግዲህ ያ በነገራችን ላይ አንዳንድ ትችቶች እንደዚህ ሲበዙ ጥሩ ነው ብዬ አላስብም። ስተት ሰርቷል። አዎ ስተት ሰርቷል። ነገር ግን ተጫዋች ላይ እንደዚህ ጫና ባበዛችሁ ቁጥር በተለይ ራሳቸው ደጋፊዎች እንደዚህ ጫና በሚያበዙ ሰዓት ተጫዋቹ ይበልጥ ጫና ውስጥ እንዲገባ ይበልጥ እንዲረበሽና ሜዳ ላይ እንዳይረጋጋ ያደርገዋል። በተለይ በአሁኑ ሰዓት ከሀቨርት አይበለውና ጉዳቱ ለረጅም ጊዜ የሚያርቀው ከሆነ ቪክተር ዮኬሬሽ ነው ሜዳ ላይ የምንመለከተው። ስለዚህ በእነዚህ ጨዋታዎች ደግሞ ዮኬሬሽ እጅግ በጣም ያስፈልጋል። አርሰናል በጣም ግብ የሚፈልግበት፣ አርሰናል ጨዋታዎችን በጣም ማሸነፍ የሚፈልግበት ሰዓት ላይ ነው የሚገኘው። ስለዚህ እንደዚህ አይነት ትችቶችን የውድድር ዓመቱ እስኪጠናቀቅ ድረስ ቢያንስ ጋፕ ቢደረግ ወይም ደግሞ ረጋ ቢደረግ በጣም ጥሩ ነው ብዬ እጠብቃለሁ። ነገር ግን እየወጡ ያሉ መረጃዎች የሚያሳዩት ይህንን ነው። አርሰናል ውስጥ ያሉት ሰዎች ዮኬሬሽን ክረምት ላይ ለመሸጥ ጭምር እቅድ እንዳላቸው እየወጡ የሚገኙ መረጃዎች ያሳያሉ። በተለይ በአርሰናል ቤት ዘንድሮ ሲመጡ ትልቅ ሚና ይኖራቸዋል ተብሎ ሲጠበቁ የነበሩት ሁለት ተጫዋቾች ማን ናቸው? አንደኛው ቪክተር ዮኬሬሽ ነው ዋነኛ የነበረው። ሁለተኛው ማርቲን ዙቢሜንዲ ነው። በነገራችን ላይ ማርቲን ዙቢሜንዲ በጣም ምርጥ ዓመት እያሳለፈ ነው የሚገኘው። እዚህ ጋር ብዙዎቻችሁ እንደምትከራከሩኝ አውቃለሁ።
አቋሙ ወርዷል። አዎ ወርዷል፣ አሁን ላይ ማለት ነው። የውድድር ዓመቱ ሲጀምር ግን እንዴት ምርጥ ተጫዋች እንደነበረ አስቡ። ማርቲን ዙቢሜንዲ ያለፈው ዓመት ስፔን ውስጥ ጊዜ ሲያሳልፍ በሳምንት አንድ ጨዋታ ቢበዛ ሁለት ጨዋታ የሚያደርግ ተጫዋች ነው። አርሰናል ቤት መጥቶ ከኒውካስትል ጋር ቅዳሜ ያደረገው ጨዋታ በአንድ ዓመት 50ኛ ጨዋታው ነው። 50ኛ ጨዋታውን ነው ከኒውካስትል ጋር ያደረገው። ይህንን ስትመለከቱ ላለመደ ተጫዋች፣ ብዙ ጨዋታዎችን ላላደረገ ተጫዋች እንዴት አድካሚ እንዴት ጉልበትን የሚመጥ እንደሆነ መረዳት ትችላላችሁ። ማርቲን ዙቢሜንዲ ወደ ፕሪሚየር ሊግ ከመጣ በኋላ ዘንድሮ በአርሰናል ቤት ሜዳ ላይ የሸፈነው ኪሎ ሜትር ከዲክላን ራይስ ጭምር ይበልጣል። ወደ 8.6 ማራቶን የ8 ማራቶን ሩጫዎችን ወደ 365 ኪሎ ሜትር አካባቢ ማለት ነው ሁሉ ሜዳ ላይ በማካለል ከራይስ ጭምር የሚበልጠው ተጫዋች ማን ነው ካላችሁኝ ማርቲን ዙቢሜንዲ ነው። ዙቢሜንዲ የአርቴታም ጥፋት አለበት ለዙቢሜንዲ እንደዚህ አቋም ወረድ። ለምን ካላችሁኝ ወይ አይቀይረውም ወይ እረፍት አይሰጠውም። በእያንዳንዱ ጨዋታ የዙቢሜንዲን እንግዲህ የሁሉ ጨዋታ ተጫውቶን የማያውቅ ተጫዋች እያጫወተ ጉልበቱ እንዲባክን አድርጓል አርቴታ። እዚህ ላይ ትልቅ ጥፋት አለበት። ምክንያቱም አንዳንዴ በጣም በትንንሽ ጨዋታዎችን አርሰናል ቀድሞ 2-3 ባስቆጠረባቸው ጨዋታዎች ቢያንስ እነ ኖርጋርድን እንደ ኒውካስሉ ጨዋታ እነ ሉዊስ ስኬሊን በዛ ቦታ እያስገባ ቢያጫውት ዙቢሜንዲ በደንብ እረፍት እያደረገ ጥሩ አቅሙን ማሳየት ይችል ነበረ። ነገር ግን ማርቲን ዙቢሜንዲ አሁንም አርሰናል ቤት ትልቅ ኪሎ ሜትር የሸፈነው በርካታ 50 ጨዋታዎችን በማድረግ ለአርሰናል ወሳኝ የሆነ ተጫዋች ነው ብዬ አስባለሁ። እንደኔ በእርግጥ አሁን ላይ የአቋሙ ወርዶ የአርቴታም ትዕዛዝ አለበት ኳሶችን ወደኋላ እንዲመልስ፣ ዲያጎናል ኳሶችን ብቻ እንዲያቀብል፣ ሪስክ እንዳይወስድ ከአርቴታ በቀጥታ የተሰጠ ትዕዛዝ እንደሆነ ያስታውቃል። እንደውም ከሰሞኑ ከሲቲ ጨዋታ በኋላ ወደፊት እንዲያጠቃ ፍቃድ እንደተሰጠው ያስታውቃል። ወደፊት እየሄደ በደንብ ለመጫወት እየሞከረ እንደሆነ ተመልክተናል ማርቲን ዙቢሜንዲ። ስለዚህ ዙቢሜንዲ የሚሻሻል አይነት በተለይ አርሰናል ዋንጫ የሚበላ ከሆነ በደንብ የሚጎለብት አይነት፣ ቀጣይ ዓመት ደግሞ ለሱ ጥሩ የሚሆን ባካፕ ከመጣ በደንብ የሚጎለብት አይነት ጉልበት እንዳለው እንረዳለን ብዬ አስባለሁ። ማርቲን ዙቢሜንዲ በተለይ ካሁን በኋላ ባሉ ጨዋታዎች አርቴታ እንዴት አድርጎ ጉልበቱን ቆጥቦ እንደሚጠቀምበት አላቅም። በጣም ያስፈልጋል። ምክንያቱም የአንድ ቡድን መሰረቱ 6 ቁጥር ነው። 6 ቁጥር ማለት ወደፊት ኳስ እንዲሄድ ወደኋላም ሲመጣ በደንብ እንዲከላከሉ ትልቅ ዋስትና መሆን ያለበት ተጫዋች ነው። ስለዚህ አርቴታ በተቻለ አቅም ዙቢሜንዲ ሲደክመው 70-60 ደቂቃ ላይ ሪስክ እየወሰደ እንደነ ስኬሊ እንደነ ኖርጋርድ ያሉ ተጫዋቾችን ቀይሮ በማስገባት ትንሽ እረፍት ቢሰጠው ጥሩ ነው ብዬ ጠብቃለሁ። አርሰናል እንግዲህ አንደኛው ትልቁን ፈተና ቅዳሜ ተወጥቷል ከኒውካስትል ዩናይትድ ጋር በየትኛው መልኩ ይሁን 1-0 በማሸነፍ 3 ነጥብ ውዷን 3 ነጥብ ወስዷል። አሁን ሁለት ትልቅ ፈተናዎች ደግሞ ከፊቱ ይጠብቁታል። አንደኛው ሮብ ዕለት አትሌቲኮ ማድሪድ ጋር የሚያደርገው ጨዋታ ነው። ሁለተኛው ቅዳሜ ከፉልሃም ጋር የሚያደርገው ጨዋታ ነው። የአትሌቲኮ ማድሪድ ጨዋታ በጣም ኢነርጂ የሚመጥ ጨዋታ እንደሆነ ይታወቃል። በተለይ የዲያጎ ሲሞኔው አትሌቲኮ ማድሪድ ግብ ለማስቆጠር በጣም እንደሚያስቸግር ታውቃላችሁ እነሱ ላይ። ስለዚህ አርሰናሎች በጣም ጉልበታቸውን እንዲጨርሱ ሊደረጉ ይችላሉ። ሮብ ደግሞ ጉልበታቸውን እንዲጨርሱ ከተደረጉ ለቅዳሜው ለፉልሃሙ ጨዋታ ከፍተኛ ስጋት ስለሆነ በተቻለ አቅም ሮብ ዕለት በተለይ እኔ ካይ ሃቨርትዝ ጉዳቱ በጣም ቀላል ሆኖ ሮብ ዕለት ቢመለስ በጣም ነው ደስ የሚለኝ። አርሰናሎች ከቻሉ አርቴታ በፍጥነት የአትሌቲኮ ማድሪድን ተከላካይ በማፈራረስ ከረፍት በፊት ግብ በማስቆጠር ቢያንስ አንድ ግብ አስቆጥሮ ከዛም በኋላ ረጋ ብለው ኢነርጂያቸውን ሳይጨርሱ፣ ምክንያቱም ከአትሌቲኮ ማድሪድ ሜዳ 1-0 2-0 ወይም አቻም ጭምር ወጥቶ ወደ ኤምሬት መምጣት ትልቅ ስኬት ስለሆነ አሰልጣኝ ሚኬል አርቴታ እዚህ ጨዋታ ላይ ተጫዋቾች ጉልበታቸውን እንዳያባክኑ ለፕሪሚየር ሊጉ ጉልበታቸውን መቆጠብ ስላለባቸው አርቴታ እንግዲህ በጥንቃቄ ጉልበታቸውን ቆጥበው ጨዋታውን በሚገባ ማኔጅ አድርገው ከተቻለ የ1-0 ወይም የ2-0 ድል ከዛም በላይ ቢሆን የሚከፋ አይደለም። ነገር ግን ጥንቃቄውን ያው ምን ያህል ለፉላሙ ጨዋታ መዘጋጀት እንዳለባቸው ለመናገር ነው። ሲቲ 9 እና 10 ቀን አርፎ ነው ገና ቀጣይ ሰኞ ነው ከኤቨርተን ጋር የሚጫወተው። ስለዚህ አርሰናል ከፍተኛ የጉልበት ጫና ስላለ ይህንን ማኔጅ ማድረግ ይጠበቃል። ስለዚህ አሰልጣኝ ሚኬል አርቴታ ይህንን በደንብ በጥንቃቄ ተመልክቶ
ያስተካክላል የሚል እምነት አለኝ። ስለዚህ በዕለቱ እንግዲህ ዛሬ የተሰሙ ትላንትና ምሽት እንደዚሁም ዛሬ ማለዳ የወጡ መረጃዎች ይህንን ነው የሚያመላክቱት። እስከ ሮብ እንደዚሁም እስከ ቅዳሜ እንግዲህ የሚወጡ ተከታታይ መረጃዎችን በየቀኑ በዚህኛውም ቻናል በሁለተኛውም ቻናል ወደ እናንተ ዕለት በዕለት ማድረሴን እቀጥላለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ እንደዚሁም ደግሞ ቤተሰብ መሆን አትርሱ። በያላችሁበት ሀገር ውስጥ ከባህር ማዶ እንግዲህ ከልብ ከልብ ነው ማመሰግናችሁ። መረጃዎችን በመከታተል ሁልጊዜ ከጎን የምታበረታቱኝን ሐሳብ አስተያየታችሁን ስለ ዮኬሬሽ፣ ዙቢሜንዲ፣ ኤዜ፣ ሃቨርትዝ የተነሱ ጉዳዮችን ኮመንት ላይ አስቀምጡልኝ። በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።